አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዱንያ የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው እና ለቤት አዲስ ሆናችሁ ላይክ እና ሼር ሰብስክራይብ በማድረግ ቪዲዮን ጀምሩት ማለት ነው። እኔ ወላሂ ላዚም በጣም ነው ሊዘጋው ነው ማለት ነው ዩቲዩብ። ምክንያቱም 1000 ሰዓት ሞልቼ ነበር እንደምንም ቤት አንዱንም ሰዓት አነሳብኝ። ቪዲዮውን በዛ ልክ እያነሳብኝ ነው። በአዲስ መልክ ጀምር እያለኝ እኔ እንጃ ዋርኒንግ ግን አልሰጣኝም። ግራ ገብቶኛል ማለት ነው። የምታውቁ ሰዎች ካላችሁ እስቲ ንገሩኝ ማለት ነው። አቂቀተም ቪዲዮ አልሰራውም ግን ላይፍ እየገባው ነው ለመውላት እንደምንም ብዬ ላይቭን ብልገባ ምንም ቢል እንትኔን እያነሳብኝ ነው ያለው ማለት ነው። ቪዲዮውንም ሰብስ እንትንን ሰዓቱንም ዋቻወሩንም እያነሳብኝ እያለ በጣም ከፍቶኛል ማለት ነው። እና ዛሬ ይዤ ያመጣሁላችሁ እንደሚታዩት መግቢያ ላይ የእንትን አሰራር ነው። የፎሮፎር ሊያስቸግራችሁ ጸጉራችን ለሚያሳክካችሁ አቂቀተን እኔ ለቪዲዮ ወይንም ለዩቲዩብ አይደለም የሚሰራው ማለት ነው። ለእህቶቼ አሉ ብዙ ሰዎች የሚያሳክከው ፎሮፎር አለቃቸውም እያላችሁ መድኃኒት ራሱ እየተጠቀሙ ምንም አስተያየት የሌላችሁ ብዙዎች አላችሁ ማለት ነው። እስቲ ለቤት አዲስ ሆናችሁ ላይክ ማድረግ ጀምሩት ማለት ነው። እዚህ ጋር የሚያሳያቸው ሮዝመሪና ወይንም ስጋ መጥበሻ፣ የሩዝ ቅጠል ወይንም ወረጋ ይባላል፣ ቁርንፉድ፣ አበት ሶዳና ዝንጅብል፣ አንድ ፍሬ ቱም ወይንም ነጭ ሽንኩርት። ይሄንን አንድ ላይ ቀላቅላችሁ ፈቅፈቅ አድርጋችሁ በውሃ ቢሳት ላይ ከዛ በኋላ ጥላችሁ በሆነ በኢቃ ነገር አስገብታችሁ በየቀኑ ስትተኙ ጸጉራችሁ ተፍታችሁ ብታሻችሁት ጸጉራችሁ ለአንድ ሳምንት ፎሮፎር የሚባል ነገር ተመልሶ አያያችሁ ማለት ነው። ሀታ ፎሮፎር ራሱ ባይኖርባችሁ ጸጉራችሁ የሚያሳክካችሁ ሰዎች ልብ ብላችሁ ተመልከቱ ማለት ነው። አቂቃ ነው የምላችሁ። ምክንያቱም ለእኔ የጠቀመኝ ለእናንተም ጠቅማችኋል ብዬ አስባለሁ። ምክንያቱም ይሄ ባክቴሪያም ይቀትላል፣ ባክቴሪያ ሊገድል ይችላል። አይታችኋል። ሀታ እንትን የማፀን ኢንፌክሽን አለባችሁ ሰዎች በዚህ ፈቅፈቅ አድርጋችሁ በውሃው ለ3 ቀን በተከታታይ ብትታጠቡት ማፀናችሁ የሚያሳክካችሁ ሰዎች ሊኖሩት ይችላል። በእኔም ደርሶብኛል። እኔ የደረሰብኝ ምክንያት መጀመሪያ ባክቴሪያ ጮንጋራ ይዞኝ ነበር። ያ ባክቴሪያ ጮንጋራ ሲለቀኝ በሁሉም ቦታ የተሰራጨብኝ ነበር። አልሐምዱሊላህ አሁን ግን አልሐምዱሊላህ ተሽሎኛል። ይሄንን ውሃውን አጥልላችሁ ለ3 ቀን ሀታ ለማጻናችሁ የሚያሳክካችሁ ራሱ ቦታ ቢኖር በእጃችሁ ራሱ አሁን እዚህ ጋር በተለይ እኛ ሴቶች አረብ ሀገር ያለ ሴቶች እንትኑ ክሎሮክስ ሊያሳክከን ይችላል። ማህል ማለት እጃችን በዚህ ውሃ ብትታጠቡት የሚያሳክካችሁ ነገር እርፍ ነው የምትሉ። አልሐምዱሊላህ ነው የሚያስብለው። ምክንያቱም ወዳውም የባክቴሪያ የመግደል አቅም አለው ማለት ነው። ይሄ ሁሉ ማቴሪያል በአንድ ላይ አርጋችሁ በድስት ላይ አርጋችሁ ብትሰሩት በጣም ይጠቅማችኋል። እና እባካችሁ ቤቴን በጣም የቀዘቀዘ ስለሆነ አበረታቱኝ ማለት ነው። እስቲ የምታውቁ ሰዎች ለምንድን ነው የሚያነሳብኝ? ቪዩንም ዋቻዋሩንም ለምንድን ነው የሚያነሳብኝ? ችግርስ ምንድን ነው? እስቲ የምታውቁ ሰዎች ካላችሁ በውስጥ ላይ ጻፉልኝ ማለት ነው። በዛ ላይ ተባበሩኝ። እኔ መጀመሪያ ቪዲዮ አለማውጣት ነበረብኝ። አሁን እንትን ከአቅሜ በላይ ስለሆነ ካከፈትኩት ዩቲዩብ አመት ሆኗል፣ ግን በተከታታይ አልሰራሁበትም። ሀቂቃ ግን በዚህ 2 ወር በተለይ ይሰራበታለሁ። ቪዲዮ ባልሰራበት ላይቭ በየቀን እየገባው ሰዓት ዋቻወር ለመምላት ማለት ነው። ግን አሁን ግን በጣም ሊሰራልኝ አልቻለም። ዋቻወር የለው፣ ሰዓት የለው። የሞላች ራሱ ሰዓት ባለፈው በተከታታይ ቆንጆ ነው ሙሉልኝ ነበር። 5ቱም በአንድ ቀን 6ቱም 4ቱም እየጨመረልኝ የሄደ 1000 ሰዓት ደረስኩ። ግን አሁን 1000 ሰዓት ራሱ እያነሳት ነው። ምን እየገጠመኝ እኔ ግራ ገብቶኛል። ብቻ እስቲ የሚታውቁ ሰዎች ካላችሁ ተባበሩኝ። ባለፈው ቪው ራሱ ማሻአላህ ዋው የሚያስብል ቪው እይታ ነበረኝ ማለት ነው። አሁን እይታ ራሱ ይገባል ሰው፣ ግን እይታው የት እንደሚወስደው እየቀነሰብኝ ነው ያለው በጣም ማለት ነው። በጣም አስጠልቶኛል ሀቂቃ።
እና በዚህ አጋጣሚ እና የምትቀቡ ሰዎች እና በዚህ በውሃ ዋጥላችሁ እና ራሱ ብትጠቀሙበት ወላሂ ማሻአላህ ነው። ያኔ እንትን ጸጉራችሁ የመድረቅ ባህሪ አይኑረውም። እና ብትጠቀሙ ራሱ በዚህ ውሃ እና በጥብጣችሁ በዚህ ውሃ ብትጠቀሙት ማሻአላህ ነው። በጣም ደስ ይላል። የመድረቅ ባህሪ የለውም። የጸጉሩ እንትን ጥራት ይኖረዋል። በቃ ጸጉራችሁ ለዝ ይኖረዋል። በአጠቃላይ አመዳማ አይሆንባቸው ማለት ነው። በዚህና ብጥብጣችሁ ብትጠቀሙ በጣም ቆንጆ ነው ማለት ነው። እና እስቲ ላይክ አድርጉ፣ ቪዲዮንም ሼር አድርጉልኝ። እኔ አሁን አንዴ ወጥቻለሁ። ተመልሼ ቢልተዋው ይቆጭኛል። ምክንያቱም ታውቃላችሁ ኮምፒውተር የያዘው ነገር መቼም አይለቀውም። ቪዲዮ ላይ ወጥቼ በዛ ላይ ስልተወው በጣም ነው እንትን የሚለኝ የሚያሳስበኝ። ምክንያቱም ይሰራበታለሁ ብዬ ገብቼ እንደውም አሁንም ስልተው ምንም ሳልጠቀምበት ይህንን አክል ያለቀስኩበት ቀን አለ። ለኢትዮጵያ ወላሂ ነው የሚላችሁ ያለቀስኩበት ቀን አለ። ምክንያቱም በቃ እኔ ያኔ እንደተራሰው ማንኛውም ሰው ሳይሆን እኔ ሀገሬ ገብቼ የሆነ ነገር ይሰራበታለሁ። ለራሴ ተመልሼ ስደት አልሰደድም። አላህ ከፈቀደው ከቤተሰቦቼ በሀገሬ ላይ ሪስክን እስቲ ሰበቡን ላድርስ ብዬ ነው። ያኔ ይሄ ብቻ ነው ወይ ሪስኩ በር ልትሉ ትችላላችሁ። እንደ አማራጭ ነው ማለት ነው። እኔ ያን ብዬና አስቤበት ያገባበት ነበር። ግን አሁን በጣም እየከፋኝ ነው አለው። እስቲ የምታውቁ ሰዎች እስቲ በውስጡ ንገሩኝ፣ ሀይበሉኝ። እና በዚህ አጋጣሚ አዲቃ ሂጄ ነበር ባለፈው። እስቲ እኔ ራሴን ፈታ ላድርግ ብዬ ተነስቼ የዛዞርኩ ነበር። አዲቃ ማለት ነው። አንዳንዴ እኛ ለራሳችንም ራሳችን አይምራችን እኮ ሁሌ ጭንቀት፣ ሁሌ ስራ በጣም ከባድ ነው። ትንሽ ወጣ ስትሉ አይምራችሁ የሆነ ነገር እንትን ስትሉት በጣም ነው አይምራችሁ ሚዝናን ነው ማለት ነው። በቃ ምን ልበላችሁ፣ እንደው አላህ ሀገራችን አግብቶልን በዚህ መልክ ከቤተሰቦች ከልጆቻችን ጋር ፈታ የምንልበት ቀንና ጊዜ አላህ ያምጣልን ብዬ ዱዓ አረጋለሁ። ለሁላችንም እናንተንም ዱዓ አድርጉ። የሰው ሀገር ሰው ነው እንደሚታዩት ነው። እኛም በሀገራችን እንደዚህ ፈታ ዘና ብለን አንድ ቀን አላህ ቅርብ አድርግልን ማለት ነው። እስቲ ታንደ ጓደኛዬ ጋር እስቲ ዞር ብለን እየዛዞርን ነበር። ፈታ እያልን ነበር። ቆይታችን በጣም ደስ ይል ነበርና አበረታቱኝ ባካችሁ። በቀጣይ ቪዲዮ እስከምንገናኝ እናንተ ስታበረታቱኝ ሞራንም ይኖረኛል ማለት ነው። አብሽሩ።